ላይቭ እየተላለፈ ነበር ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ የመጀመሪያ ልጄን ስወልድ ድራፍት ያምረኝ ነበር ድራፍት ጠጣ የእውነት በጣም ጠጣ ነበር። አረተው ግን በዚህች የዘይትና የሽንኩርት ዋጋ በናረባት ሀገር ይሄም ሌላ ብሔራዊ ጭንቀት ይሆንብን። ሰው ሁሉ ትኬቱ ተወደደ ብሎ ጮኸቱን እያቀለጠው ነው። ለመሆኑ ድብድብ ማየት እንደ ጤፍ መሰረታዊ ፍላጎት ሆነ እንዴ? ሰላም ጤና ይስጥልን ውድ የሚልኮ ዩቲዩብ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ የሚያስተምሩ ቁም ነገር የሚያስጨብጡ እንዲሁም ወቅታዊ ጉዳዮችን እናያለን። አብራችሁን ቆዩ። ቪዲዮ ካዝናናችሁትና ከወደዳችሁልኝ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉልኝ። እወዳችኋለሁ። ጋዜጠኛው ከበርካቶች ምስጋና እየቀረበለትም ይገኛል። ጋዜጠኛ ኖቤል ከበርካቶች በአሁኑ ሰዓት አድናቆትም ተችሮታል። በኢቢኤስ በአጭር ጊዜ ቆይታውም የበርካቶች ልብ ውስጥ መግባት የቻለ ድንቆ ጋዜጠኛ እያሉትም ይገኛሉ። እናንተስ ስለዚህ ጋዜጠኛ ምን አስተያየት አላችሁ? ሀሳባችሁን ኮመንት ላይ አስቀምጡ። ላይቭ እየተላለፈ ነበር ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። እኔ ተደፈረች አልተደፈረች መባል ጉዳይ አይደለም። እኔ መኖር እየጨረስኩኝ ነው። ልጄ ናት መኖር እየጀመረች ያለችው። 29 ዓመቴ ነው። ከ20 ዓመት በኋላ 50ዎቹን እቀላቀላለሁ። ገባ? የመታየት እድሌ እየደበዘዘ ነው። እኔ ስከስም ልጄ ታብባለች። ልጄ የዛኔ 21 ዓመት 22 ዓመት ይሆናታል። የዛኔ መታየት ትጀምራለች። ሴትነቷ ፈተና ውስጥ መግባት የሚጀምረው ከ20 ዓመት በኋላ ልጄ ናት። እኔ ሰዎች ስለሚሰጡኝ አስተያየት ግድ የለኝም። ግን ለልጄ በጣም ነብር እናት መሆን ነው የምፈልገው። የሷ ልጅ እኮ ናት መባል አለበት። በዚህ ጉዳይ እናቷ አትደራደርም፣ በጣም ሲሪየስ ናት በዚህ ጉዳይ ተብሎ የኔ ህመም፣ የኔ መደፈር፣ የኔ ጾታዊ ትንኮሳዎች ለልጄ አደገኛ አጥር እንዲሆን ነው የምፈልገው። ልጄ ሴፍ እንድትሆን ፈልጋለሁ። ወደ ኋላ ተመልሼ ምንም ነገር ማግኘት አልችልም አይደለም። ጥሩ ልጅነት እንዲኖረኝ ማድረግ አልችልም። ያ ሁሉ አልፏል። ልጄ ውስጥ ግን ሁሉንም ነገር ማየት ፈልጋለሁ። እኔ ትላንትና በቤተሰቦቼ በማውቃቸው ሰዎች በተለያዩ ሰዎች ድጋፍ አልተከራከሩልኝ ይሆናል። የቤተሰብ ክብር ነው ተብሎም ተሸፋፍኖ አልፎም ሊሆን ይችላል ይሄ ጉዳይ። እኔ ግን ክብሬ የልጄ መልካም ነገሮች ናቸው እንጂ የኔ አይደለም። ገባ? እና ስለመኖር ሰዎች ስለሚሰጡኝ አስተያየት ግድ የለኝም። እኔ ህይወቴ ልጄ ናት። ልጄ 20 ዓመት ሲሞላት ማንም ሰው እንደፈለገ የሚናገራት ልጅ እንድትኖረኝ አልፈልግም። አላገባም የሚለውን ውሳኔን አልቀይረውም። ግን ደግሞ አንዳንድ ጠዋቶች ላይ ብድግ ብለህ ስትነሳ አንዳንዴ የሆነ ሰው ቢያቅፍ ምናምን ደስ ይልሃል። ይሄ ተፈጥሯዊ ስሜት ነው። ገባ? ልከለክለው አልችልም። እኔ አልመነንኩኝም፣ ገዳም አልገባሁኝም። ወጣት ሴት ነኝ እዚህ ጋራ። ገባ? ብዙ ነገር ሊናፍቀኝ ይችላል። የመጀመሪያ ልጄን ስወልድ ድራፍት ያምረኝ ነበር ድራፍት ጠጣ
የእውነት በጣም ጠጣ ነበር ማለት ያምረኛል እፈልጋለሁ ያምሮት ናት አይ ከአንድም አታልፍም እኮ ያው ግን ትልቁ ደብሉ እሷ ቡና አልጠጣም ነበር እውነት ለመናገር ከዛ ግን ይሄ ሁለተኛ ምናምን ስትይ እየገባይ ሰዎች አድቫይስ ያደረጉሽ ያው ስታነብም ታያለሽ እየቀነስኳት መጣ የቀነስኳት ግን አልዋሽም ሶስተኛ ልጄ ላይ ነው ችግራ ወጥቷል እና አለው ማለት ጥሩ ያልሆነ ነገር አለው እኮ አረተው ግን በዚህ የዘይትና የሽንኩርት ዋጋ በናረባት ሀገር ይሄም ሌላ ብሔራዊ ጭንቀት ይሆንብን ሰው ሁሉ ቲኬቱ ተወደደ ብሎ ጩኸቱን እያቀለጠው ነው ለሞኑ ድብድብ ማየት እንደ ጤፍ መሰረታዊ ፍላጎት ሆነ እንዴ ኑሮው ራሱ ድብድብ በሆነባት ሀገር ሌላ ድብድብ ለማየት መጨነቅ ይገርማል ምርጫው ቀላል ነው ብሩ የሚያሳክከው ገብቶ ደሙን ያልቻለ ደግሞ አርፈ ባባይ ቲቪ በነፃ ያያይህ ድንችህን ጥበስ እኔ ምላችሁ ቤተሰቦቼ እስቲ ይሄኛውን የዚህ የውድድሩ መግቢያ ጆኒና የሴዶን ትንሽ የተጋነናል መሰላችሁ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ